ፈረንጁ ይሄን ሁሉ መረዳት ከየት እንዳመጣው ግን እኔ በጣም ነው የገረመኝ። የምሬን ነው የምላችሁ። ይሄ ልጅ አግብቷል ወልዷል እንዴ? እውነት በጣም ዛሬ በጣም ቁም ነገር ያለው ቪዲዮ ነው። አብርሃም ዛሬ በጣም የተፈተነበት ሩታ በ9 ወር የተፈተነችውን እሱ በ5 ደቂቃ ውስጥ ብዙ ፈተና ውስጥ የወደቀበትና በቃ ፈተናውን መቋቋም ያቃተበትን ነገር ፈረንጁ ይዞ መጣ ማለት ነው። እንዴት እንዳሰበው ራሱ እኔ እውነት ለመናገር አንዳንዴ እንደዚህ ፕራክቲካሊ ሰዎችን ማስተማር ያስፈልጋል። ሰው ላይ ስናይና ስንሰማ ለኛ ቀላል ነው፣ በተግባር ስንይዘው ግን ከባድ ነው። ከባድ መሆኑን ደግሞ ስሜቷን ያለችበትን ሁሉ አብርሃም በ5 ደቂቃ ሩታን እንዲረዳት ፈረንጁ ያደረገው ነገር የእውነት የሚገርም ልጅ ነው። የእውነት ነው። የተወዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥተናል። የሚገርም ቪዲዮ ነው። ብዙዎች ይማሩበታል ብዬ አስባለሁ። የዛሬውን ቪዲዮ ማለት ነው አዝናኝ እንደውም ቁም ነገር ያዘለ ማለት ነውና ትላንትና አብርሃምና ሩታ ተገናኝተዋል። ጥሩ ጊዜ ያሳልፈዋል። ጥሩ ትዝታዎችን ሁለቱም ከዚህ ፊት የነበራቸውን ትዝታ መለስ ብለው በማየት ተለያይተው ነበር። ደስ የሚል ፊት አይተናል። ዛሬም የሚገርማችሁ ነገር እዛ ቦታ ላይ ፈረንጁ ሁለቱንም ቀጥሯቸዋል። ሁለቱንም የቀጠራቸው ግን አብርሃምን ለፈተና ሩታን ለሳቅ ነበረ። ሩታን ብቻ ሳይሆን እኛንም የሚያስቅና የሚያዝናና ቪዲዮ ማለት ነው። ስሜቶቹን እንዴት እንደተረዳው አብርሃም ያልተረዳትን ስሜት ፈረንጁ ተረድቶ ሩታን የእውነት ቃንጀቷን ነው ቅቤ ያጠጣት ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ቪዲዮውን እስከ መጨረሻው እዩት። ቁም ነገር ትይዙበታላችሁ፣ ትዝናኑበታላችሁ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ እንድትጀምሩ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንሂድ፣ እንሳቅ፣ ቁም ነገር እንጨብጥ፣ ሐሳብ እንስጥበት። እንግዲህ ሩታ ዛሬ አብርሽ ትምህርት እንዲወስድ ፈልጋለሁ። እኔ በትንሹ ቢሆን የተረዳሁት ነገር ቢኖር ሆድሽ ላይ ይሄንን ነገር መሸከም ወይም ደግሞ ይሄንን ክብደት መሸከም ቀላል ነገር አይደለም። በጣም ለዛውም አንድ ቀን እኮ አይደለም። እውነት ለመናገር 9 ወር በጣም ከባድ። እኔ ከምንም በላይ ማለት ነው እውነት ለመናገር ይዞ መጓዙ ብቻ አይደለም፣ መኝታ እንኳን በአግባቡ አይተኙ። ለመገላበጡ መከራ በጣም በጣም ለዚህ ደግሞ ለእናቶቻችንም ለአንቺም ክብር ይገባቸዋልና አብርሽን ማስተማር እንዳለብን ምን አይነት ሁኔታ ውስጥ እንዳለሽ ምን አይነት ህመም ውስጥ እንዳለሽ እንዲረዳ ፈልጋለሁ። በነገራችን ላይ ብዙ ወንዶች ስሜቱን ሳይገባቸው ቀርቶ አይደለም፣ ግን የሚገርማችሁ ነገር ሲነገረንና ተነግሮንና ዝም ብለን ፕራክቲካሊ የምናየው ነገር ይለያያል አይደለ? በቃ አንዲት ሴት እንደሚያማት የሆርሞን መቀየሩ እንደሚረብሻት የወገብ ህመሙ ምኑ ሲነገረን እንደ ሰው ልንረዳ እንችላለን፣ ግን የዛን ያክል ፕራክቲካሊ የምንይዘውን ያክል አንረዳውም። ስሜቱን ማለት ነው ህመሙን አይገባንም። ብዙ ነገር እንረበሻለን ማለት ነው። ምን ያክል ህመም እንዳለው ስቃይ እንዳለው እንዲረዳ ፈልጋለሁና ከጀርባሽ ሀባብ አለ። ይህን የሚያክል ሀባብ ራሱ ከየት ነው ያገኘው? የእውነት በጣም ነው የገረመኝ። ከየት ነው ያገኘው? ምን ያክላል? ፈጣሪ አሪፍ ነው። አንተ ይሄንን ፈረንጁን እኮ ነው የሚያክለው ራሱ። እሱ ራሱ እንዴት ይዞት መጣ? ሆዱ ላይ አስረንለት እናሸክመውና ምን አይነት ስሜት እንዳለው እንዲረዳ ፈልጋለሁ። እንግዲህ ይሄ ሀባብ ክብደቱን ብቻ ነው የሚያሳየው አይደለ? እሷ ጋር ያለው ስሜት ደግሞ ሌላ ብዙ ስሜቶች አሉ፣ ሌሎች ነገሮች። ራሱ የኪሎ ክብደቱ አለ፣ ምቾት አለመመቸት አለ፣ የወገብ ህመም አለ፣ የሆርሞን መቀየር አለ፣ የማቅለሽለሹ ምኑ የምትፈልገው ምግብ አለመብላት አለ። እነዚህ ስሜቶች ሳይካተቱ ነው እንግዲህ አብርሃም የሚፈተነው። በክብደቱ ብቻ ነው የሚፈተነው አብርሃም ማለት። ፈተናውን ያልፍ ይሆን? አብረን እናያለን። በጣም ስቃይ። ከዛ በኋላ በቃ ይረዳሻል ብዬ አስባለሁ። ብትቆጪውም እኔ
አሁን ብትቆጪው ምንም ነገር ብታረጊው አልፈርድብሽ አዎ ምክንያቱም በዚህ ሰዓት ሴቶች እርግዝና ወቅት ላይ የባህሪ ለውጥ የሆርሞን መቀየር ስለሚኖር በትንሽ ነገር መበሳጨት መነጫነጭ ብዙ ነገሮች ይኖራሉና ምንም እነሱን ለማስደሰት የምታደርጉት ነገር እነሱ ጋር ደስታ ላይ ፈጥር ይችላል ፈልገውት አይደለም ያንን መረዳት ጥንካሬ ይጠይቃል እውነት ጥንካሬ ይጠይቃል ታጋሽ መሆን ያስፈልጋል ማለት ነው ያንን ጊዜ በደንብ መረዳት ያስፈልጋል እና አብርሃም ምናልባት ሩታን እንደበፊቱ ማለት ነው እየተረዳት ከሆነ ስትናገረው እንደበፊቱ እየተቀየማት እያኮረፋት ከሆነ ተሳስተሃል ዛሬ ትማራለህ ይያለው አዎ ምክንያቱም ብዙ ነገር ችለሽ ነው እዚህ ጋር የቆምሽው መቆም ራሱ ቀላል ነገር አይደለም እኔ እዚህ ጋር ስትቆሚ ራሱ ይጨንቀኛል መች ለምሽ ደከማት በጣም የሚገርም ነው በጣም ነገር ሆነች ይያልኩ ልጅ ነው በጣም ግን ይሄን ነገር ካደረግንበት በኋላ እንግዲህ ይረዳታል ብዬ አስባለሁ ብትነጫነጭበትም ምንም ብትለው ይረዳታል ብዬ አስባለሁና ብታመጨምሩ ነገር ካለ ወዲያውዲ ሩጫውንም ያቆማል የሚል እምነት አለንኛ ከኤርሜላ ጋር እንደዚህ ምናምን ነገር እሱንም ያቆማል የሚል እምነት አለን የዛሬው ፈተና ከተፈተነ ማለት ነው ከሷ አጠገብ ይርቃል የሚል እምነት የለንም አጠገቧ ሆኖ የምትፈልገውን ነገር ያግዛታል ብለን እናስባለን ይሄ ከወገብ ህመሙ ከሸክሙ ምናምን ውጪ ራሱ በጣም ብዙ አይነት ፊሊንጎች አሉት በነገር ላይ ይሄ ማስመለሱ ሸታለ በመቸቱ የሆነ ሆርሞን መቀየሩ ጸባይ መቀየሩ በጣም ብዙ አይነት ስሜቶች አሉ እኮ እሱን ነገር የሆነ አፍንጫው ላይ የሆነ ነገር ነው የሆነ ነገር ፍጠርና ማለት ነው እንዲያስመልሰው ችግሩ ነው ማለስኩም እኮ ነው የሆነ ነገር ይዞ ነበር የሆነ ማዛ እንትን ማለት በትነግረኝ ወይ እንትን ይዤ መጣ ነበር የሆነ እንትን ምድረው የአሳ ሽታ ዘይታላ ያሳዘይት ስለናረግና በባዶ መሸከም አይችልም ያንን የሚያክል ሀባብ ተሸክሞ አረ ከባድ ነው አብሽ ሃይ ሰላማችሁ ሰላም አብሽ ሰላም ትምህርት ያስፈልገናል አይደል በህይወታችን አትስማማም በዚህ ትምህርት ያስፈልገናል ብለህ ታስባለህ ያስፈልጋል ትምህርት ያስፈልጋል ግን አልገባኝም ብቻ የሸክም ትምህርት አሁን ሳይንስ ነው የምትማረው አብርሽ ሩታ የተሸከመችውን ሸክሟን ወይም ደግሞ የወገብ ህመሙን ተረታታል ብዬ እኔ እንጃ ተረታታል ያንን ለመረዳት እኮ ግድ በሷ ቦታ መሆን የለብኝም ቀደም ያልኳችሁ ነው እንግዲህ አሁን ማለት ሲነገረንና እኛ ስንይዘው ይለያያል አይደል ሲነገረን አሁን ምክንያቱም ያንን ቢረዳ አብርሃም ነገሮችን ሁሉ በመቻል ምናምን ነገር አብሮ ያሳልፍ ነበር ገብቷቸዋል አይደል እሷ ቤተሰብ ሳትሄድ ራሱ እሱ ጉዳዩን ጨርሶ ምናምን የፈለገ ነገር ቢፈጠር ማለት ነውና አልተረዳም አብርሃም ማለት ነው ያው ሲነገረን እንደምንረዳ ይሰማናል ግን ትክክል አይደለም ያው የትኛውም ሰው ላይ የሆነ ስሜቶች አሉት ያው በታላቃቴም በእናቴም ያየሁት ነገሮች አሉ ሁሉም ሰው እኮ ያያል እንደዛ ያሉ ነገሮች ማየትና መረዳት ይለያያል ገብቷቸዋል አይደል ሲታመሙ ማየት እንደዚህ የሚረብሻቸውን ስሜት ማየት ብዙ ነገሮችን ስናይ ለጊዜው ልንል እንችላለን ከንፈራችን ልንመጥ እንችላለን ልናዝን እንችላለን እንጂ ግን ሳንረሳ ኮንቲኒዩስሊ ከነሱ ጋር እነሱን በማገዝ እንቆያለን ወይ የነሱ ባህሪ ሲቀየር ባህሪያቸውን ችለን እንቀጥላለን ወይ እሱ እኮ ነው ትልቁ ጥያቄ ብዙዎቻችን ጓገጭ ልንል እንችላለን አይደል እሱ ትክክል አይደለም በቃ ፈልገውት አይደለም ስለዚህ ተረዳና ይባለም እሱም እናደርግ ከሆነ ያውን ተረዳት ልትለኝ የጠራኸኝ ነገሩን አወሳሰብክብኝ አልገባኝ ስለ እኔ በትንሹም ቢሆን አንተ ጋር ያየሁት ነገር ቢኖር ምንም ነገር ብትለ እንደ ድሮ እየመሰለች እየተቀየምካት ወይም ደግሞ በተናገረች ቁጥር ነገሮችን እያስከባት ስለሆነ በቃ እሷ ላይ የደረሰው ነገር በትንሹም ቢሆን አንተ ጋር እንዲደርስ ስለሚፈልግ ነው እንግዲህ ሊያስረግዙ ነው አብርሽ ዛሬ የጠራሁት ሩታም አላወቀችም ይሄ ነገርና ከጀርባክ ሀባብ አለ ሰርፕራይዝ ነው እንደሷ ሆድ ላይ
እናስርልሃለን ምን አይነት ፊሊንግ በጣም ጀግና ልጅ የምር ነው ምን አይነት ህመም እንዳለው እንድትረዳ ፈልጋለሁ እውነት ሁላችንም እንሞክር ይገባል ይሄን ነገር የምር ነው ወንዶች በሙሉ መሞከር አለበት በቃ እናቶችን ስሜት በዚሁ ታያበታለህ ዘጠኝ ምን ላይ ላደርግ ስለ ወደ ላይ በጭንቅላቴ ይሄ ነው ሞክርልኝ ልጁ ሩታ ልጅህን በጭንቅላቷ ነው ያዘችው ምን ማለት ነው በጭንቅላት የምትይዘው በጭንቅላት አይደለም ሀባቡን ወደ ላይ ታረገውና የምታስርበት ነገር ማምጥቼ ላለው ሙሉ ነገር እናስርልህና ምን አይነት ስሜት እንዳለው እንድትረዳ ፈልጋለሁ እሷ ሴት ነች በሴት የሚደርስ ነገር ይኖራል ኦሬዲ በቃ የተፈጥሮ ጉዳይ ነው ገባህ አዎ ተፈጥሮ ነው ማለት ያው ተፈጥሮ ይሰጣል ግን እኛ ደግሞ የመንከባከብ ኃላፊነትና ግዴታ አለብን ልናግዛቸው ይገባል ማለት ልንረዳቸው ይገባል ማለት ነው ገብታችኋል አይደለም እንዲሆነ ስናገባኮ ብዙ ነገር ቃል እንገባለን አይደል ያን ነገር ተግባራዊ ማድረግ አለብን ነው በዚህን ጊዜ ደግሞ ካጠገባቸው ልክ እንደነሱ መጨነቅ ያስፈልጋል ማለት ነው ገብታችኋል እንደው የበለጠ ነው ልትጨነቁ የሚገባው አይደል እንደዚህ የሆነ ሰው የሆነ ነገር ቢወርቅ ምን ብላን በጣም ብዙ ነገር ያሳስባል አይደል ለኔ ላይ አድርጋ ምንም ስሜቱ ልታቆም ምንም ልትረዳው አትችልም ምናልባት እኔ ተንካራ ሆንኩኝ ይሄንን አባቱ መሸከም ላይ ከብደኝ ይችላል እስቲ ተሸከመውና እንደማይከብደን ነው ወገቡ ላይ ተቀለለን እንደዚህ ከዛ ከር ማለት ስላለብኝ ጃኬቱን ላውልቀው አውልቆ እንዴ ከብዳል እኮ ግዴታ ቀለል ያለ አታመጣም ታዲያ መሸከም ላንተ ተብሎ ቀለል ያለ ኧረ እባክህ እንዴ እኔ ቀለል ያለ ነገር አልተሸከምኩም ተሸከም የማይቀለድ ቀልድ ነው እንደሚቀልድ አብርሻውን ቀልድ ነው ይሄ ቀልድ አይደለም ቁም ነገር ነው የምር ቁም ነገር ነው በቃ በቀልድ ቁም ነገር በጣም እውነት ያዛር ባንታ አባቡ ያዞኛም ተቀልድ ለወልደው ነው 9 ወር መሸከም ይሄን እኮ አከለም ምን 10 ኪሎ አይሆንም እንዴ 10 ኪሎማ አይሆንም በጭራሽ እኔ በኪሎ ነው የገዛሁት 5 ኪሎ 5 ኪሎ ደግሞ ይወለዳል ኖርማል ነው ማለት ነው 5 ኪሎ ልጅ በነገር ላይ ይወለዳል እውነት ነው ቁጭ ብለን እንችላለ ከቦርጭም ምንም አልተናነፈብኝ ኧረ እባክህ አላልክም በጣም እሺ ፈታ እሰረው ጫማህን እሰይ ይሄ ነው ፈተናው ፈታ እሰረው እንዴት ነው ፈተናው እንዴትም ብለህ ይሁን ፈታ እሰር ጫማህን እሷ እንዴት ብላ ነው የምታስረው እንዴት ብላ ነው በቃ ይሄንን ስሜት ካወቅ ጫማ ስታወልቅ አንተ ነው የምታወልቅላት ስታጠልቅም አንተ ነው የምታጠልቅላት አየህ ይሄ ስሜት ከገባ ይሄንን ታደርገዋለህ ማለት ነው ተግባር ያደርጋል አሁን ሩታ ማንም ሳይዘው መፍታ ማውለቅ ሳይሆን እንደዚህ ክሩን ጎንበስ ብለህ ፈተ እሰረው ተመልከቱ እንግዲህ ምን አይነት ከበት ነው ሁሉ ፈረንጆ አግዘኝ አይቻልም ምንም መተጋገዝ የሚባል ነገር የለም አንተ ሩታን አግዘሃታል አላገዝካትም በርታ ችግር የለም አሁን ፈታዋል ለማሰር ደግሞ ሞክር ኮበስ ሰራው እኔ ፈታው ማሰር ይከብዳል እንደመፍታት እሺ ቁጭ እና ታዲያ አየሃል አንዱ ከባዱ ነገር ብለክሽና እንዴ እሱ ላይ እኮ አይደለም ይሻለው ወርደ ቁጭ በል ሞክር እንዴ ተመሪት ለሰራለች እና የት ነው የምትሻነው ወርደ ቁጭ በለክ ለመስራት ሞክር ወርደሽና በለው አብርሃም አቀፍ በጣም ተመችቶ ታቀፈው ተነስ አቀፈው እንጂ በእውነት ልጁን አፍኖ ሊገለው ነው እሱ ምን ያረገዘው አፍኖ ነበር የሚገለው ተነስ ቀረው አንተ አሁን እርቦሃል አይደለ አንተ እርቦሃል መብላት ትችላለህ እሷ ግን እርቧት እንኳን የምትፈልገውን ምግብ መብላት አትችልም ይሄኛው እንግዲህ ሌላኛው ነው አስቡት ሸክሙ ሌላ ነው ከሸክሙ ውጪ ደግሞ ምግብ በአግባቡ አለመውሰድ የምትፈልገው ምግብ አለመውሰድ እነዚህ ራሱ ሌላ ራሳቸውን የቻሉ ችግሮች ናቸው ማለት ነው እነዚህ እንግዲህ አብርሃም አልሞከራቸው
አንተ የተሰማ ስሜት ጫማ ማሰር እንደከበደ እሷም ይሄንን ስቃይ በየቀኑ ነው የምታሳልፈው በየደቂቃዎች ማለት ነው። አንተ ለ5 ደቂቃ ነው እቺ ፈተና ያየው እሷ ግን ለ9 ወር ስለዛ ምንም ነገር ብታስቀይመ እንኳን በዚህ ሰዓት መረዳት ወይም ደግሞ ከጎኗ አትለይ ምንነለ ለዚህ ነው። ዋው ጎበዝ ልጅ ናት። ፈረንጁ በጣም ቁም ነገር ነው የሰራው የምር ዛሬ ማለት ነው። ነገር ግን እየከበደ ስለሆነ አውልቄው ማውራ ደስ ይለኛል። ይዘከውራ አውልቄው ማውራ አብርሽ ሩታ መቼም አስቀምጣ አይደለም እያወራች ያለችው ተሸክማ ነው አይደል? እየረከመኝ ነው ጌታም እንዴ ምን ናቸው ያመመኝ እንዴ እሷ እኮ የወለ 9 ወር ወይም ደግሞ እንደዚህ ከገፋ ቢያንስ ወይ 4 ወር 5 ወር ነው ትልቅ ከሆነ 4 ወር 5 ወር ሙሉ ይሄንን ነገር እያሳለፈች አዎ ዴሊ ማለት ነው ዴሊ አንተ እንዴ ሁለት ቻሌንጅ ብቻ እኮ ነው የሞከርከው ለአንተ ግን ለ5 ደቂቃ ለ10 ደቂቃ እንደዚህ ከበደ ለመወያየት ከሆነ አውልቀ ነው ይሄንን ቁጭ ብለን በስነ ስርዓት እናውራ ቪዲዮ እስኪያልቅ ድረስ አብርሽ ይሄንን ነገር ተሸከመዋለህ በጣም የምር እንዴ ዛሬ እውነት ተዝናንቼ አላውቅም ፈረንጁ ግን እኔ ዛሬ የራስህን ኪሎ የሚያክል ነገር አንተ ተፈጠኝ እውነት ግን በጣም እኔ እንጃ ፈረንጁ ይሄንን መረዳት ከየት እንዳመጣው በኋላ በደንብ ታወራኛለህ እውነታው ይሄ ግልጽ ቢደረግ አሪፍ ነው ያን ሳውርጄ እናውራ ታዲያ እኔ ወደ አልቻለም ያዛው እንዴ እኔም ላውርጄ ላውራ ለዛው ላውራ ታስቀምጣው ጥቼ ታገዛታለህ ለትንሽ ደቂቃ ደከመኝ ነው ሲጀመር ቁጭ ብዬ ባወራችሁ ይሻላል ተመልከቱት እንግዲህ ምን ያህል ከባድ እንደሆነ ምን ያህል እንግዲህ በ5 ደቂቃ ውስጥ እንዴት እንደተፈተነ ማለት ነው እሷ ቁጭ ብላለች እንዴ እሷ ቁጭ ብላለች አሁን እዚህ በቆመች አራንዴ ለዚህ ጥንካሬ ወገን በጣም ቴንክ ዩ ይገባሻል የምር ግን ደግሞ ይሄንን ስሜት አብረን እንጋራ በያት ነበር ለሩታ አዎ አሁንም እየጠየቀ ነው ሩታ እንግዲህ ቦታ እንድትሰጪው ፈልጋለሁ ወገዲ ሊቆረጥ ነው ቆይቼ ለማለት ነው እና ከባድ ነው አይቻልም እኮ ግን ይሆንልህ እሺ ከባድ ነው ስሜት ግን ደግሞ ይሄንን ስሜት አሁን ጊዜ ያለን እግዚአብሔር የሰጠን ጊዜ ለጋራሽ ስሜቱን ያልኩት ሌላ ነገር ምን ማለት ነው አዎ አይ ትላንትናም ብሏል ባለፈውም ብሏልና እንግዲህ ትረጂ ይገባል አንቺ ያው እኔ እሄዳለሁ ብዬ ነበር 3 ቀን 2 ቀን ቆይቼ ግን ደግሞ አሁን መሄዱን ትችዋለሁና እዚህ በላይ አሁን ለቀው አባቴ እውነት አኩራይ እኔ እንድም ባቱን ይቆጨኝ ነበር እና አብርሃም ተሳክቶለታል እንደምንም ብሎ ግን ጣልሽ ሲያልቅ እንግዲህ አስቀምጦት መጣ አረ በስመ አብ ወልድ ምንድነው አሁን ሰላም ያገኘው አሁን ማውራት የፈለጋችሁት ምታወሩኝ አንተ እንዳወረድኩ ደግሞ ሩታ አንድ ቀን በሰላም ያ በጣም ተስፋ አለ አብሬሽ እንደሆነ ፈልጋለሁ ፈትልኝ ማለት አሁን ኦሬዲ ብዙ ነገሮችን አይታል ተረታል ሶ አሁን ይሄንን ከተረዳክ ይበቃኛልና በሙሉ ሰዓት አብረህኝ ትሆናለህ አይባልም እስከ መጨረሻው አብሬሽ መቆየት ነበረበት የምር ሩታ ትክክል አሰራሽም የምር ስለዚህ አሁን አብሬሽ እንደሆነ ፈልገኝ ማለት ነው ያው እንደነገርኩ ነው ማለት መልካም ጊዜ ይሁንላችሁ እሺ ከቻላችሁ በሰፊው ተገናኝታችሁ እውነት ቻው ሰላም ልብስን ረስተሃል አስተማሪ ቪዲዮ ነው እውነት ለመናገር በጣም ዘና ያደረገን አስተማሪ ቪዲዮ ነውና ፈረንጁ እናመሰግናለን የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል በሌላ ጊዜ በሌላ ቪዲዮ እንገናኛለን እስከዛው ያላችሁበት ሰላማችሁ በዝት ይበላልኝ ቻው